እያለን ግሪስ በግሪስ የሆነ ቱታ ለብሰ በር ላይ ተጠብቃት የነበርከው የሮዛ ፍቅረኛ ባንቴሮ አንተ ነህ? ሄዋን ከእውነታው ልትሸሻለች። ለአመታት በልብሽ የነገሰው ያ ሰው ልክ አሁን እንደጨረቃ ወርቀው የማይነካ የማይዳሰስ የማይሳብ የማይታቀፍ የሩቅ ቁመት። አዎ እውነታውን መቀበል ይኖርብኛል። የኔ አባት አሁን ዴቤ ሌላ ሰው ዴብ እንዴት ነሽ? ጤነክ ለምን ከዚህ አመት በኋላ እንደዚህ አይነት ስሜት እንደተሰማኝ አላውቅም። ለምን ልቤ እንደዚህ እንደደነገጠ አልገባኝ። ጃራዋክ ረጅም አመት ልብ ላይ ስላነገስከኝ ነው። ጤና ምን ይሆናል? ግዛትሽን ተነጥቀሻል። እስኪ ንገረኝ ዴቭ፣ እንደዚህ በቀላሉ መረሳ ሰው ነኝ እንዴ እኔ? እሺ ቆይ ምን ነበር ማድረግ የነበረብኝ? እኔ እንጃ። ግን ይኸውልሽ ይሆናል። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አዲስ ቪዲዮ መጥተናል። አቤት እንግዲህ ሮዛ ጉዷ ፈላ። አንዴ ትንሿ ሙሽራ አንዴ ካላጠፋኋት፣ አንዴ ካላስወሰድኳት፣ አንዴ ከዚህ ቤት ካላወጣኋት እያለች እያንዳንዱን ነገር እሷ ላይ ያላደረገችው ነገር የለም ማለት ነው። በትንሿ ሙሽራ ላይ ይቺ እንዳለች ሆኖ ደግሞ ሌላኛዋ የድሮ ፍቅረኛው ለዴቭ መጣች ማለት ነው። እንግዲህ በጣም የሚገርም ነው። የሚገርም ጦርነት ነው የሚካሄደው ማለት ነው። እንግዲህ ዴቭ እኔ ሮዚን እወዳታለሁ፣ በፊት ነበረ 8 አመት ጠበቅኩሽ፣ አንቺም ጠፋሽ፣ አልደወልሽልኝም እንኳን አላጠብቀ ይመጣለሁ እንኳን አላልሽም። አንቺ በልቤ ላይ 8 አመት ሙሉ አነገስኩሽ፣ ከዛን በኋላ ሳትመጪ ቀረሽ። ልብ አሁን ሌላ ገብቶበታል ሲላት በጣም ነው የተናደደችው ማለት ነው። እንግዲህ በጣም የሮዚ ጓደኛ ናት። ከዚህ ቀደም አብረው ይማሩ ነበረ፣ ዩኒቨርሲቲ ሲማሩ ቆይተው ነበረ። ግን አንትሮ ሮዚን በጣም ይወዳት፣ ከነፍሱ በላይ አስበልጦ ይወዳት ስለነበረ ከትምህርት ቤት እስከምትወጣ ድረስ ከትምህርት ቤት ውጭ ተግቢ ውጭ ሲጠብቃት ይውል ነበረ፣ እሷን ለማየትና እሷን ለማናገር እና እርስት አርጋው ነበረች ጓደኛዋ። በኋላ አንትሮ በልጓደኛችንን አጫውታት ብላ ስትወጣ ተዘከረችው ማለት ነው። ምንድን ያለችው? አንተ ቱታ ለብሰህ መንገድ ላይ ቆማ ሮዚን ትጠብቃት ነበር አይደል? የሮዚ ፍቅረኛ ነህ አይደል ብላ ነው እንግዲህ ያስታወሰችው። ይሄ ትልቅ እንትን ይሆንላታል፣ ለሷ ሮዚን ለማባረር ይጠቅማታል ማለት ነው። ሮዚ እንግዲህ ለዴቭ በምንም ነገር አልነገረችውም እስካሁን ፍንጭ ያቅም። አንትሮ የሚስቱ ባል እንደነበረ አያውቅም ማለት ነው። እንግዲህ እሷም ይቺ የዴቭ ፍቅረኛ መሆኗን አታውቅም። ሁለቱም አይተዋወቁም ማለት ነው። ሁለቱም ያችም ሚስት ነኝ ብላ አግብተዋለች፣ ይህ ሚስት ነች ብሎ አግብቷት እየኖሩ ነው። ነገር ግን የበፊት ታሪካቸውን አንድም እሷም አላወራችውም እሱም አላወራትም ማለት ነው። እንግዲህ እንዴት አርጌ ልንገራት ለሮዚ ይቺ የድሮ ፍቅረኛ ናት ብዬ በጣም ወዳት እና ከብራት ነበር ብዬ እንዴት ልንገራት እያለ እየተጨነቀ ነው። እሷ ግን እንዴት ልንገረው ብላ አንድ ቀንም ተጨንቃ አታውቅም ሮዚ ማለት ነው። ሮዚ በጣም አሁን ላይ በጣም ክፉ ሴት ሆናለች ማለት ነው። እንግዲህ ሙሽራዋን ትንሿን ሙሽራ ነበረ ተቤት አስወጣታለሁ፣ ባሌንም ማለነጥቀኝ አትችልም እያለች ነበረ። እሱ ግን እንዲህቱ ነው የሚያት ትንሿን ሙሽራ እንግዲህ ወደ ፍቅር ካልተቀየረ በስተቀር እንዲህቱ ነው የሚያት። እሷም ደግሞ እንደ ወንድሟ ነው የምታየው። አንድ ቀንም ወደ ፍቅር ወስዳው ወይም ደግሞ ስለሚንከባከባትና ቤተሰቦቿን ብር ስለሚልክ ምንም ወደ ፍቅር አልቀየረችውም ማለት ነው። እሷ ምንድነው ቤተሰቦችን ረድቼ የቤተሰቦችን አሸንፌ ችግር አስወጥቼ ያ ሰውዬ ደግሞ እንደዛ እያደረጋቸው ቤተሰቦች በገጠር ላይ
በጣም ተጨንቀዋል። ስለዚህ የሆነ ስራ ሰርቼ ማሳለፍ አለብኝ። የሆነ ነገር ሳይሆኑብኝ የግዴታ እኔ ስራ ሰርቼ ለነሱ ማሳለፍ አለብኝ። እነሱም በእኔ ተማምነው እስካሁን ድረስ ደርሰዋል። እኔም የተማመኑብኝን ግዴታዬን መወጣት አለብኝ እያለች ነበረ። እንግዲህ ትንሿ ሙሽራ ይች አዲሷ እንግዲህ በጣም ተቃጥላለች። የኔ ፍቅር ቁጭ በል፣ የኔ ፍቅር ምግብ ብላ፣ የኔ ፍቅር ቡና ጠጣ እያለች ስለምታወራ ሮዚ እሷ ቅጥል አለች። በቃ እንዴት ሌላ ሰው ልቡ ውስጥ ገብቶ እንዴት የኔ ፍቅር ትላለች በማለት በጣም ተናዳለች ማለት ነው ከሚባለው በላይ። ባንቴሮ ተስማምቶታል ዛሬ። እሱ እየዳነ ነው። አንተ ጭንቅላትህ ለጊዜው እንጂ አይሰራም፣ ከጊዜ በኋላ አላፊ ነህ አንተ፣ ተንግዲህ ወዲያ ምንም የምሰራው ነገር የለም እያለችው ነበረ። እንግዲህ ሮዚ እንዲዲን እና ከዚህ ከቤቷ እንዲወጣ አትፈልግም። እንደውም ከዚህ ቀደም በትራስ ልታፍነው ነበረ። ነገር ግን ባሏ ተኋላ ባይመጣበት ልታፍነው ነበር። እሷ ምንድን ነው ያለችው? ትራስ ሊያዘዝቆ ትራስ ላረግለን ነበር ብላ ነው የመለሰችለት። እንግዲህ እሷ የምታስበው እሱን ታስወገድኩት ሌላ ሰው የለም፣ ሌላ ሰው ምስጢሬን የሚያወጣብኝ የለም ብላ ነው የምታስበው። ነገር ግን ሌሎች ብዙ አሉ። እንደውም እሱን የሚመለከቱና እሷን የሚጠሉ ብዙ አሏት፣ ብዙ ጠላቶች አሏት። ነገር ግን እሱን ታጠፋሁት፣ ይችን ደግሞ ከዚህ ቤት ማስወጣት አያቅተኝም፣ ዴፍ የራሴን አረጋለሁ ብላ ነበረ። ነገር ግን አሁን የገዛ ጓደኛዋም እታለይ ምንም ማድረግ አችልም። እሱ ዴቭ እምቢ ካላለ በስተቀር እሷን አስፈንጥራ መጣል አያቅታትም። አሁን ደግሞ ቁልፍ ነገር አግኝታለች። ባንቴሮና ሮዚ ባልና ሚስት ፍቅረኛሞች እንደሆኑ በደንብ አውቃለች። ይህንን ቁልፍ ተጠቅማ እንግዲህ ሮዚንና ባንቴሮን ከዚህ ቤት ምንጥቅ አርጋ እንደምታስወጣቸው እርግጠኛ ነኝ። ይቺ አሁን የመጣችው የዴቭ የድሮ ፍቅረኛ ማለት ነው። እንግዲህ በጣም ደስ እያለ እየመጣ